ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት ልኡክ ቡድናቸው ጋር የሁለት ቀን ይፋዊ ጉብኝት እውን የሆነው በሀገሩ መሪ ፕሬዝዳንት ኢልሃም አሊየቭ ጋባዥነት ክቡር ጠቅላይ ሚኒስትር መተው እዚህ ይፋዊ ጉብኝት እንዲያደርጉ ቀደም ብለው ጥሪ ባቀረቡት መሰረት ነው የተመጣው። ላለፉት እንግዲህ ጥቂት ዓመታት የሁለቱ ሀገራት የኢትዮጵያና የአዘርባይጃን ግንኙነት አሁን ይበልጥ በጥቂት ዓመታት ውስጥ በደንብ የተጠናከረ የመጣ ግንኙነት ነው ያለው ማለት ነው። ይሄም የተለያዩ ዲፕሎማቲክ ኤክስቼንጆች እየተደረጉ በቅርብ ጊዜም ኤምባሲ የአዘርባይጃን ኤምባሲ ኢትዮጵያ ላይ ተከፍቶ አዲስ አበባ ላይ ከዚያ ወዲህ ባለፉት 2-3 ዓመታት ደግሞ የተለያዩ የኢኮኖሚ ትብብሮችም በዛ እየተሳሰሩ በአቪዬሽን ሴክተርም ንግግሮች እየተደረጉ በእኛ አንድ ትልቅ ግዙፍ ተቋም ያቋቋም ነው የኢትዮጵያ ኢንቨስትመንት ሆልዲንግስ ከአዘርባይጃኑ አቻ ጋር የተለያዩ ምክር ሀሳቦች እየተለዋወጡ የቆዩበት ጊዜያት ነበረ። አሁን በመሪዎች ደረጃ ደግሞ የተደረገው ውይይትና ንግግር የበለጠ እስካሁን የመጣውን ግንኙነት አቅሙን አሳይቷል ማለት ነው። ከዚህም አኳያ እንግዲህ የክቡር ጠቅላይ ሚኒስትር ሁለት ቀን ቆይታ የባይላተራል ውይይቶች ወይም የሁለትዮሽ ውይይቶችንና ጉብኝቶችን ያካተተ ነው። እነዚህም ጉብኝቶች የኢኮኖሚ ጠቀሜታ ያላቸው ጉብኝቶች ናቸው ሲደረጉ የነበሩት። በሁለቱ መሪዎች የሁለትዮሽ ውይይት ወቅት እንግዲህ የተነሱ በርካታ ነጥቦች ነበሩ። ከነዚህ መሀል ደግሞ አብረን ተባብረን እንሰራባቸዋለን ያሏቸው አንደኛ ኤነርጂ ሴክተሩን ወይም የኤነርጂ መስኩን የበለጠ ለማሳለጥ ነው። በሁለቱ መካከል ያለውን በጆይንት ኢንቨስትመንቶችም አንድ ላይ ለመስራት የሚችሉባቸውን የኤነርጂ ዘርፍ ያሉ በኢትዮጵያ በኩል ምርታዎችን ክቡር ጠቅላይ ሚኒስትርም ያስረዱበት ንግግሮች ነበሩ ማለት ነው። እንግዲህ ታላቁ የህዳሴ ግድብም ከመጠናቀቁ ጋር ተያይዞ ወደ መጠናቀቅም እየተገኘ ያለው አሁን የኮይሻ ግድብም ጋር ተያይዞ በተለይ ኢትዮጵያ ለክሊን ኤነርጂ እና ሪኒዩብል ኤነርጂ ላይ በቅርብ ጊዜም የአይሻ የንፋስ ኃይል ማመንጫንም ሄደን አይተናል። እሱም ይፋ ተደርጓልና የመጀመሪያው ፌዝ ላይ ከነዚህ ጋር ተያይዞ በጣም ብዙ የታዳሽ ኃይል ላይ አቅም ያላት ሀገር እንደመሆኗ አብሮ ከአዘርባይጃን ጋር በእንደዚህ መስክ ላይ ለመስራት ምን እድሎች አሉ የሚሉትንም ቃኝተዋል ማለት ነው በንግግራቸው። ሁለተኛው ደግሞ ከግብርና ሴክተር ጋር ያሉ ትብብሮችን የበለጠ ለማጠናከር ነው። ኢትዮጵያ እንግዲህ ባለፉት ዓመታት እንደምናውቀው ብዙ ጥረቶችን እያደረገች ነው የምትገኘው በግብርና መስኩ በኩል ከሀገር በቀል የኢኮኖሚክ ማሻሻያው ጋርም ተገናኝቶ አንደኛው አምዳችን የግብርና እንደመሆኑ በጣም ብዙ ጥረቶችም እየተደረጉ ነው ያሉት ከስንዴ ጋር ተያይዞ በሌማት ትሩፋቱ ማለት ይችላል። የበለጠ ደግሞ እነዚህን መስኮች ወደ አግሮ ፕሮሴሲንግም ለማሸጋገር ማለት ነው። ስለዚህ በእነዚህ በእሴት ጨማሪ የግብርና መስኮች ላይ አብረው ለመስራት የሚችሉባቸውንም ጉዳዮችን ፈትሸዋል። የመግባቢያ ሰነዶችም አንደኛው የተፈረመው የነበረው እንግዲህ በሁለቱ ሀገራት መካከል ከግብርና ሴክተሩ ላይ የበለጠ አብሮ ለመስራት እንደመሆኑ መጠን እነዚህ ጉዳዮችን አንስተው ነበረ። ሌላ ደግሞ በኢንዱስትሪ በኩል አብሮ ጆይንት ኢንቨስትመንቶችን የተለያዩ የኢንዱስትሪ መስኮች እየተከፈቱ እንደመሆኑ ኢትዮጵያ ውስጥ እድሉም በጣም የሰመረና የሰፋ ስለሆነ ከኢንዱስትሪ በኩልም አብረው ለመስራት ምን እድሎች አሉ የሚሉትንም ተወያይተዋል። ከሴኩሪቲ ትብብርም የፈተሿቸውም ነገር አሉት። አንደኛውም የተፈራረሙት ሰነድ በሁለቱ ሀገር መካከል የዲፌንስ ሴክተር ኮኦፕሬሽን ነው ወይም የዲፌንስ ላይ ትብብርን የበለጠ ለማላቅና ለማጠናከር ማለት ነው። ሌላኛው የተነጋገሩት ደግሞ የነበረው ከክላይሜት አክሽን ጋር ወይም ከአየር ንብረት ለውጥ ጋር ሁለቱ ሀገራት የሚያደርጓቸው ጥረቶችን ማለት ነው። እንደሚታወቀው ላለፉት ዓመታት ኢትዮጵያ በጣም ብዙ ጥረቶችን አድርጋለች። የአየር ንብረት ለውጥን ለመከላከል የራሳችን ሀገር በቀል የሆኑ ስራዎችም አሉን። አንደኛው እንደምናውቀው የአረንጓዴ አሻራ ነው። በአረንጓዴ አሻራ በጣም ብዙ አመርቂ ውጤት አምጥተናል። በተወሰነ ዓመታት ራሱ የደን ሽፋናችንን በብዛት መጨመር የቻልንበት ነው።
ከስራ ፈጠራ ጋርም ተገናኝቶ በአረንጓዴ ስራ መስኮች ስራዎች የስራ ፈጠራ በጣም የሰፋበት ነው የሚገኘው። ከችግኝ ማፍያ ጣቢያዎች ራሱ ስናየው በአረንጓዴ አሻራ አመታት ውስጥ በጣም ብዙ የችግኝ ማፍያ ጣቢያዎች ማስፋፋት ተችሏል በሀገር አቀፍ ደረጃና እነዚህ የመሰሉትን ተሞክሮዎች እኛ ለዓለም የምናቀርብበት አንድ መድረክ እኛም ራሳችን ጋር እየመጣ ነው ማለት ነው። አዘርባይጃን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤን አስተናግዳለች የዛሬ 2 ዓመት ማለት ነው። ስለዚህ እኛ ደግሞ አሁን ከፊት ለፊታችን የኮፕ 32 ወይም የተባበሩት መንግስታት የአየር ንብረት ለውጥ 32ኛው ጉባኤ ኢትዮጵያ ላይ ስለሚካሄድ ከሁለቱ ሀገራት መካከል የበለጠ ቅርበት መኖር እንዳለበት ልምድ መለዋወጥም እንዳለብን የነሱ ያለፉትን ይሄንን ትልቅ ዓለም አቀፍ ጉባኤ ለማስተናገድ ያለፉበትን ሂደት እኛ ተገንዝበን በራሳችን ደግሞ በኢትዮጵያዊነት ስሌት መንዝረ ነው እንዴት የተሳካ ጉባኤ ልናዘጋጅ እንችላለን የሚሉትን የተነጋገርንበት ነበረ። በሁለቱ ሀገራት መካከል የተፈረመው ኤምኦዩ ወይም ስምምነት ነው። እዚህ ጉዳይ ላይ ስልታዊ በሆነ መንገድ አብሮ ለመስራት በሚቀጥሉት 1 ዓመት ተኩል ማለት ነው። ከዚህ ውጭ እንግዲህ በነበሩት ጉብኝቶች የተወሰኑ ነገሮች መጥቀስ ይቻላል። ልክ እንደ ትልቅ ልምድ ከራሳችን ሀገር ነባራዊ ሁኔታ ጋርም ደግሞ በምን ያህል ሄደናል የሚለውን ስናይ ማለት ነው። አንደኛው እንግዲህ ልናይ የምንችለው ኢንፍራስትራክቸር ወይም በመሰረተ ልማት ግንባታ ነው። አዘርባይጃን እንግዲህ ባለፉት 20-30 ዓመታት ውስጥ ነው አሁን ያለችበት ሁኔታ ላይ የደረሰችው። በፊት በነበራቸው ሁኔታ በጣም የራሳቸው ችግሮች ፈታኝ የነበሩ ችግሮችን አልፈው ከጦርነትም ወጥተው ብዙ ነገር ቀያይረው ነው በቆራጥ አመራር እዚህ ድረስ ሊደርሱ የቻሉትና አሁን ሀብት ካላቸው ሀብት ካፈሩና ጠንካራ መንግስት ካላቸው በእስያና በአውሮፓ መካከል ከሚገኙ ሀገራት መሀል ነው የምትገኘው አዘርባይጃን። ስለዚህ ይሄ ሂደት ለኛ ለራሳችን ምንድነው የሚመስለውን የሚለው እንድንፈትሽ በተለይ በመሰረተ ልማት ግንባታ የተጠናከረ መሰረተ ልማት ግንባታ ነው ያላቸውና አሁን እኛ እየሞከርን ያለነው እየጀመርን ያለነው ይህ የመሰረተ ልማት ግንባታ ጋር የራሳችንን ለማወዳደር የምንችልበት ቁመና ላይ እየደረስን ነው ያለነው የሚለውን ለመገንዘብ ችለናል። ሁለተኛ ከዚህ ጋር ተያይዞ የከተማነት ጋር ነው። ባኩ በጣም ብዙ የሚወራላት ከተማ ናት። የጥንታዊ የአርኪቴክቸራል ወይም ጥንታዊ የግንባታ ስልታቸው እንዳለ ሆኖ ደግሞ በጣም ኮንቴምፖራሪ ወይም ሞደርን የሆኑ ደግሞ የከተማነት አኳኋኖችን የምታሳይ ከተማ ናት። ሁለቱንም አጣጥማ ማለት ነው። በተለይ ደግሞ እኛ አሁን ኢትዮጵያ ውስጥ በአዲስ አበባ ብቻ ሳይሆን በሀገሪቱ የተለያዩ ክፍሎች የኮሪዶር ልማት ተብሎ የተጀመሩት ስራዎች በፊት ብዙ ሀገራት ላይ ስንሄድ ጊዜ ቁጭት የሚፈጥሩብን ነገሮች ነበሩ። አሁን ግን እኛ ራሳችን እየተገበር ነው ያለነው ስለሆነ ከቁጭት አልፈን ኮምፔር ወደ ማድረግ ገብተናል ማለት ነው። እዚህኛው ጋር የትኛው ጠንካራ ጎኑ፣ እኛ ጋር የትኛው ክፍተቱ፣ እኛ ጋር የትኛው ነው ጠንካራ ጎኑ፣ እዚህ ጋር ምንድነው ክፍተቱ የሚለውን ለማየት ያስቻለን በጣም ብዙ እንቅስቃሴዎች እያደረግን ያለንበት ወቅት ላይ ነው እንግዲህ ኢትዮጵያ ውስጥና አሁን ያሉት የኮሪዶር ልማቶች ጅማሬዎች ናቸው። ክቡር ጠቅላይ ሚኒስትርም በተለያዩ ወቅቶች ይሄንን ለማስረጽ ሞክረዋል። የሁሉም ርብርብ የሚያስፈልገው የበለጠ ደግሞ ወደ ሌሎቹ ሀገር አቅም ለማሳደግ ይሄንን ጅማሮ በጥራት እና የቀጣይነት ባለው መልኩ መሰራት እንዳለበት እሳቸውም ያነሱት ነጥብ ነበረ። ሁለተኛው ከአገልግሎት አሰጣጥ ጋር ነው። በአንድ ማዕከል ላይ የመንግስት አገልግሎቶችን የመስጠት አቅማቸውን በተለይ በዲጂታል ወይም በቴክኖሎጂ አጋዥነት እያደረጉት የነበረው ጥረት አለ። አሳን የሚባል ወይም በነሱ ቋንቋ ሲተረጎም ኢዚ ማለት ነው፣ ቀላል ማለት ነው። ስለዚህ ሁሉንም የመንግስት አገልግሎቶችን በአንድ ማዕቀፍ ያመጡበት እኛ ከዚህ ልምድ እንግዲህ ወስደን ኢትዮጵያ ትልቅ ሀገር እንደመሆኗ መጠን በጣም አትስኬል ወይም ኤክስፓንድ በተደረገበት መልኩ ከአዲስ አበባ ውጪ እንኳን በጣም ብዙ የሀገሪቱ ክልል ከተሞች ላይ እየተስፋፋ ነው ያለው የመሶብ አንድ ማዕከል አገልግሎት። ስለዚህ ይህም ለኛ አሁን የት ነው ያለንበት፣ ከምን ጀምረን የት ጋር ደርሰናል የሚለውን እነሱም ደግሞ የዘመነ ቴክኖሎጂዎች እንደመጠቀማቸው ወደ ራሳችን ደግሞ ምን አይነት ነገሮችን አዳፕት ማድረግ እንችላለን የሚለውን ነገር ያየንባቸውም ጉብኝቶች ነበሩ። የመጨረሻው ደግሞ ለማንሳት የምፈልገው ከራሳችን ካሉን ከተፈጥሯዊ ሀብቶች ጋር ማለት ነው። እነሱን እንግዲህ
በአሁን ባሉበት ቁመና እንዲቆሙ ያደረጋቸው የራሳቸውን ተፈጥሯዊ ሀብት በራሳቸው መልክ ወስነው ሀብት ፈጥረውበት የማስተዳደር አቅሙን አዘምነውና አጠናክረው እየሄዱበት ያለው ነውና እኛ ጋም አሁን ደግሞ በማዕድን ሴክተርም በተለያዩትም ሴክተር የጀመርናቸው ያሉት ስራዎች ጥሩ ሂደት ላይ እንዳለን ለራሳችን መለስ ብለን ልናይበት የምንችለው የነበረ ቆይታ ነው። በአጠቃላይ እንግዲህ ይህ ነበረ የክቡር ጠቅላይ ሚኒስትር አብይ አህመድ ቆይታ